የማንቸስተር ሲቲ ደጋፊ መሆን ምንኛ መታደል ነው አንበሳዬ። ስማ አመቱ ሲጀምር አካባቢ ዘንድሮ ፔፕ ጋርዲዮላና ሰራዊቱ ወደ ታች እንጂ ወደ ላይ አያውቁም የብዙ ሰው ንግግር ነበር። አረ የሉም ፕሪሚየር ሊጉ ላይ ጨዋታው ፉክክሩ በአርሰናልና በሊቨርፑል እንጂ ሌላው ማን ያላሉ። ፔፕ ጋርዲዮላ ካለ ግን ይኸውልህ ዋንጫ ይከተሉታል እንጂ አይከተልም። ፔፕ ጋርዲዮላ እንደውም ያራዳ ልጅ ማለት ነው። ካለ ምን አለ ነው ምን አቡሻ በሚያስገርም ሁኔታ ባለፈው ካራቦ ካፕ አሁን ደግሞ ኤፍ ኤ ካፕ ፕሪሚየር ሊጉ አላለቀም። ምን እንደሚያሳየን እግር ኳስ አናውቅም ያራዳ ልጅ ማለት ነው። ለማንኛውም ግን የማንቸስተር ሲቲ ደጋፊ መሆን ማለት ያራዳ ልጆች ምን ባለ ጊዜ ነው በቃ ሌላ የለውም። አንተ ጊዜ ፔፕ ጋርዲዮላ እስካለ ጊዜ አያልቅም ነው ማለት አቡሻ በግራ በቀኝ ወደዚህ የለውም ነው ማለት ምንም ይምጣ ዋንጫውን አሰስ ገሰስ ነው ቀብረራ አድርገህ የሆነ ዋንጫ አለህ በየጊዜው ማለት ነው። ምንም የሚካድ ነገር የሌለው አረ ሞቷል የለም ምንም ውስጥ አይገባም ሲባል ለሶስት ዋንጫ እየተጮተ ነው። ሁለቱን ቀልጥሞ ቁጭ አድርጎላል። ፕሪሚየር ሊጉ ለጨዋታ ይቀርዋል። ምን ያሳየናል አናውቅም። ነገር ግን ማንቸስተር ሲቲን ደግሞ አለማድነቅ አይቻልም። ያራዳ ልጆች ሼር ኮፕሊንክ አይረሳ ይመቻል። አይ ቼልሲ ቀድመን ነበርኩ የተናገርነው እኮ እንደምናሸንፋችሁ እንዴ ይሄን ያለው ግን ፔናልቲ አንተ ለፔናልቲ ነው የገባችሁት። ቆይ ነው ይሄዳል ፔድሮ እንደዚህ ይላል እንደዚህ እንዳልተጨረሰ ጨዋታው እንደማታሸንፍ አሁን ይመጡ ነው ቼልሲ ደጋፊዎች ሁለላንድ ያቺ ቻምፒየንስ ሊግ ያነሳ በደለ ብላል እንዴ ልታረጋግጡ አይደለም የቼልሲ ፈረደበት ቻምፒየንስ ሊግ ሁለላንድ ያለች አይደል ይመጣና እሱን ይለጥፈላል ብላው እሱን ስንት ይለጥፉ ከዛ በኋላ መቼም ይሄ ነው ሲቲዝን ሴ ነው አንተ ለብላችሁ ያላችሁ ሰዎች ኧረ በስመ አብ በጣም ነው የምችለው ስለሚቻል እናቴ ትሙት ነው የምላችሁ። ጭራሽ ነው ያልደበረኝ፣ ጭራሽ አልደበረኝም። ለ12 ነው የተጫወቱን ለ12 እንደዚህ አይነት የበሰበሰ ዳኝነት አይቻል። ሌባ እናቴ ትሙት ቆሻሻ ነው። ሲቲ ነው ሌባ፣ አርሰናል አይደለም። ሲቲ ሌባ ነው። በሌብነት ይሄንን ዋንጫ አንስቶታል። መድኃኒዓለምን እኔ ማለት ነው ይሄንን ጥንብታ ዳኛ ባገኘው አለቀውም። እግዚአብሔርን ነው የምላችሁ። የበሰበሰው ኳስ አንቶኒ ሲሜኒዮ ይሄን ትበላለህ ሁልህም ማለት ነው። እንደዚህ አይነት ዳኝነት ግን እግዚአብሔርን እኔ ማለት ነው በዘመን አይቻላቅም እንዴ እንዳለ እኛ እሺ ማን ነው ተቆርቋሪ የለውም ቼልሲ። አረ በጣም ነው የሚያስጠላው። እንደተሸነፋችሁ ግን ቼልሲያውያን እንዳትቆጥሩት። ክርስቶስን ነው የምላችሁ። በሌብነት ዋንጫ አንስተዋል። እግዚአብሔር እንደውም ፕሪሚየር ሊግ ለነሱ ከምቋጥር ማለት ነው ለአርሰናል ቋጥር አርሰናል ቢያነሳው ይሻለኛል። ምክንያቱም ሌብነታችሁ ጥግ ድረስ ነው የሚያስታውቀው፣ ጥግ ድረስ ማለት ነው። ምንም ይሄ ጥያቄ የሚያጠያይቅ ነገር የለውም። በሌብነት አሸንፈውናል። በሌብነት ልብ ቢኖራቸው እኮ 2-3 ጎል ማግባት ይሄ ቼልሲ ነው። ቀልድ ስለማያውቅ ጀግኖ ስለተጫወተ አንድ ጎል ለዛውም ባገኟት ትንሽ ቻንስ የበሰበሰ ኳስ በመግባቱ ግን በጣም ነው ያዘንኩት። እናቴ ትሙት እኔ በጣም እንደዚህ አይነት ዳኝነት እኔ አይቼ አላቅም። ጥንብ ነው እናቴ ትሙት። ማንቸስተር ሲቲ ግን ይሄ እንዳትደሰቱ የሚያስደስት ነጥብ አይደለም። ማንቸስተር ሲቲ እንግዲህ የኤፍኤ ካፕ አሸናፊ መሆን ችሏል። ሰዎች ሁለተኛ ዋንጫው ማንቸስተር ሲቲ በዚህ ዓመት ማሳካት ችሏል። ቼልሲን 1-0 አሸንፎ ነው እንግዲህ ማንቸስተር ሲቲ የኤፍኤ ካፕ አሸናፊ መሆን የቻለው። ሰዎች በዚህ ዓመት ማንቸስተር ሲቲ ትሬብሉ የሚያሳካ ይመስላችኋል? የፕሪሚየር ሊግ ነው የቀረው ለትሬብሉ፣ ያው ቦርንማውዝ እና ከዛ በኋላ አስቶን ቪላ ነው የሚቀሩት። ነገር ግን ያው አርሰናል የሚለቅለት አይመስልኝም። ለማንኛውም የሲቲ ደጋፊዎች እንግዲህ እንኳን ደስ አላችሁ፣ ሁለት ዋንጫ ማሳካት ችሏል። በዚህ እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ አይደለ? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ምን ተረዳኝ? እኔ በማያገባኝ ለምንድን ነው በሰው ክለብ የምቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት 1-0 ያበደ ውጤት እንደ ሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም። ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዚያቅ ስለኔ የሌለውበት ዋንጫ እኮ ነው ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርንማውዝ የልጅነቴ አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር ለአንግማኖች አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው ማለት ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። ጉስቶ እኔ ላይ ሙድ ትይዛለህ አንተ እኔ ላይ ወይኔ ጉስቶ አንተ
እኔ እግዚአብሔርን የሚቀጥለው ዓመት አንደኛ ከቲሙ መቀነስ ያለበት ሰው ለምን ሜሲና ሮላንድ ክርስቲያኖ ሜሲ ይሁን ሌላ ቲም ሄዱ አንድ ላይ ያደባልቋቸው አይቆጨኝም። ጉስቶን ግን እንዳላየው ክርስቶስን እንዳላየው አንተ እኔ እበልጥሃለሁ 3 ወር በሰለጥን እንዲህ ማለት ጮትም ምን የመጨረሻ ደቂቃ ላይ ትገባበዝ አንተ ማነህ? ቆይ እንዴ ከየት ነው ያመጡህ? ከየት ነው ቆይ እስቲ ከየት ነው ለቃቀሟቸው እነዚህ? ይሄ አሁን ድልብ ማይም ሁላ ተሰብስቦ እኔ ሊያሳብዱኝ ነው እንዴ? ዋንጫ ጨዋታ ዋንጫ አንጣ በእናንተ ምክንያት እናንተ ትንሽ አይደብራችሁም? ትንሽ አትሊስት የነጥብ ጨዋታ እኮ እሺ አልምጡ እሺ ዩሮፓ ሊግ ሰኞ እንጫወታለን። በቃ ሰኞ እናያለን እኛ እግዚአብሔርን ሰኞ ነው የምናየው። አሁን ሁለቱንም ጨዋታ ተሸነፉ። ኮንፈረንስ ሊግ መግባት አልፈልግም። በቃ ሰኞ እናያለን። ችግር የለውም። ግን እናቴ ትሙት ውጡ፣ ሁላችሁም ውጡ። በተለይ ጉስቶ ከቲሜ ውጣ እንዳላይ አይኔ እንዳያይ ክርስቶስን አይኔ ሙሉ ጨዋታ አንተን ስታስበላን ውጣ። እኔ ማክፋርለንን አልናገርም፣ ልምድ የለውም። ስለዚህ ካለው የሚችለውን ነገር አድርጓል። እኔ እሱን አልናገርም። አንተ ግን ውጣ ጉስቶ፣ አንተ ውጣ። በኢየሱስ ውጣ አንተ። ኦፍ ኮርስ ዋንጫ ቀን ሆኖ ዋንጫ ሳንበላ እንወጣም ብራዘር። ለያውም ከቼልሲ ጋር 21 በኋላ ሳያሸንፈኝ ማለት ነው። እንደወለው ገረፍኳት። ሃራምቦል ሊጮት ሞከረ። ከአርሰናል ላይ ማርም እንደ ሃራምቦል መጮት እንደሌለበት 6 ተከላካይ ይዞ ገባ። አዝናናውት ብራዘር። ዋንጫችንን ሁለተኛው ዋንጫችንን አውት ኦፍ 3 ማለት ነው። ዶሜስቲክ ትሬብል አንድ ይቀራል። ሴሜኒዮን ማለት ነው። አንድ እስቲ ደጋፊ እንዳይናገረው ከዴዋን ጀምሮ ዲፌንድ ሳረገው የነበረው ተጫዋች ነው። ሴሜኒዮ ዛሬ አኩርቶኛል። ዋንጫ ስትበላ እንደዚህ ነው። ለያውም የሚገርም ጎል አግብቶ አውት ኦፍ ኖዌር። ጌሙ ላይ ምንም አይልም ነበር፣ አሪፍ ነበር፣ ካሉት ይሻላል። የሚገርም ፐርፎርማንስ አሳይተን ዋንጫችንን አንስተናል። አሁን ይሄን ሞራል ወደ በርንማውዝ ጌም ይዘው ትሄዳለህ ማለት ነው። ቼልሲ ጭራሽ ነው ያልተጫወተው፣ ምንም ነው ያልተጫወተው። የሚሰሩት ምንድነው? ወደ ኋላ ባክፓስ እየመለሱ መጫወት አለቀ። አሁን ማድረግ ያለበት ሲቲ ዋነኛ ነገር በርንማውዝን አሸንፎ ፕሬሸር ማሳደር ነው። ከዛ ፋምብል ያደርጉታል። ለዶሜስቲክ ትሬብል ተጫውተን ተጫዋቾቻችንን በዶሜስቲክ ትሬብል ነው የምንሸኛቸው። ማርክ ማይ ወርድስ ጌታ አልፈቀደም። በቃ ቼልሲው አረ ሴሜኒዮ ባለጌ ነው። ለማንኛውም ፈለው አንቺም ሁለት በላሽ ለኔም ሁለት ተይልኝ። በቃ በርንማውዝ በቃ ደቀቅ ምን እንደሽ ነው የማይቸው እኔ ምን አገባኝ። በቃ ይሄ ልጅ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? 9ኛ ላይ ያለው አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዴ ተጫውቶ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ አንተ። እንደዚህ አይቻልም። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ። እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ ዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁላ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቅሙት። እሺ ቴንክ ዩ። አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። Stand up for the champions, stand up. አቤት ሁለት ዋንጫ ገባ። ባይዘዌ እየቋጠርሽ ነበር አሉ የአርሰናል ደጋፊ። አሁንም አንተን ነው ማበሽቀ ከገባ ማለት ነው። ከሞነ ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው። ሃንግማን ምን ነው ቼላው እንዴ ሲቲ ፋይናል ለሚስቴናት ምናምን አላልክም ነበር እንዴ? በምን አይነት የሴሜኒዮ ጎል የተሸነፋችሁት? በኢየሱስ ስም ጭራሽ እንዲ ፍሊክ። አረ ትለያለህ የኔ አባት።
በተገኘው አጋጣሚ እነሱ ማን ሲቲ ላይ ይቋጥራሉ፣ እኛ ዋንጫውን ሳብ እያደረግን ኪሳችን ሳብ እያደረግን አሁን አንድ ይቀራል ማለት ነው። ኧረ በስመ አብ ሲጀመር ጨዋታውን እርሊ የመዝጋት ስንት እድሎች ነበሩ 2-0 የማድረግ ጭራሽ ይቀናጡልሃል ነው የምልህ። ፋይናል ሰርድ ላይ ደርሰው ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳስ ይዛ ምናምን አስደነጋገጠችን። ወፍ ደና ቻንስ እንኳን አይፈጥሩ ወያለው አልቆልሃል። በቃ የኔን ኤፍ ኤ ካፕ ዋንጫ መብላት አይተህ ፕሪሚየር ሊግ ላይ አሁን ትደናበራለህ። ኮንግራጁሌሽንስ ሲቲዝንስ፣ ሁለተኛ ዋንጫችሁን ኤፍ ኤ ካፕን አሸንፋችኋል። ዋው! አንድ ይቀራል። ገና ሙሉ አልሆነም። ለሶስት ዋንጫ ነው እየተጫወታችሁ ያላችሁ። አንድ ይቀራል። ይሄ አሪፍ ዋንጫ ነው። 8ኛ ዋንጫችሁ ነው። ባይ ዘ ወይ ሲቲ ለአራተኛ ጊዜ በተከታታይ ነው ኤፍ ኤ ካፕን የተጫወተው። ያለፉትን 2 ተሸንፏል፣ ይሄንን ግን አሸንፏል። እና ሰው ይሄ አሪፍ መነሳሻችሁ ይሆናችኋል ለፕሪሚየር ሊግ። እንዳትለቅ 3ኛ ዋንጫችሁ መብላት አለባችሁ። በእናንተ እንጽናና እንጂ እኛ የለንበትም። ሰው በእናንተ እየተጽናናውን ያሉት። የሚገርም ጨዋታ ነበረ። የሚገርም ጎል ባይ ሴሜዶ። የሚገርም ሲዝን እያሳለፋችሁ ነው ያላችሁት። እንዳጀማመራችሁ አይደለም አጨራረሳችሁ። ፕሪሚየር ሊጉን ካሳካችሁ 3 ዋንጫ ዶሜስቲክ ትሬብል ነው የሚሉታል። ዶሜስቲክ ትሬብል ታሳካላችሁ ብዬ አስባለሁ። ይቀራል 1 ዋንጫ። ሌትስ ጎ